እሺ እሺ ከወርቅ የሆኑ ሰፋፊ ዝርግ ሳህኖችና ኩባያዎች በእነርሱ ላይ ይዘዋወራሉ። በእርሷም ውስጥ ነፍሶቻቸው የሚከጅሉት ዓይኖቻቸው የሚደሰቱባቸው ሁሉ አሉ። እናንተም በውስጧ ለዘላለም ዘብታሪዎች ናችሁ። እኔ ይሄ ትዝ የሚለኝ ልጅ እያለሁ እናቴ ወይ አባቴ ሰርግ ቤት እንሂድ ሲሉ ይሄ ነገር እንደሚቀርብላቸው እያሰብኩ ቀና ነበር። ሌላ ምንም የለውም። በቃ ይሄ ሰፋፊ የሆነ ዝርግ ሳህን በዛ ምግብ ቀርቦልህ ትበላለህ። ኦኬ ሱራ 76 17ን ክፈተው። ምንድነው እሱ? በሰፋፊ ብርጭቆ ኩባያ የሚቀርብላቸው ምንድነው? ያለምን ጥያቄ ልንጠይቅ ገብተን አንተ እየከፈክ ታሳየናለህ። እኛ የእናንተን እኮ አንፈልግም፣ የእኛንም እናውቃለን። ስለ ሃይማኖታችን ጀነት ገብተን ምን እንጣጣም አንጣጣም ያን ችግር የለውም። ይፈገባ ነው። ለምን ትነግረናለህ? ለምን ትነግረናለህ ይላል። ማወቅ አትፈልግም እንዴ? ምንድነው የሚጠጡት በገነት ውስጥ? ቁጥር 17 ነው። እሺ ቁጥር 17 የሚጠጡት ምንድነው? በእርሷም መበረዣዋ ዘንጅብል የሆነችን ጠጅ ይጠጣሉ። ምን የሆነች ዘንጅብል ጠላ ማለት እሺ ብቻውን ስለማይችሉት መበረዣም ተዘጋጅቶላቸዋል። እሺ በሰፋፊ ኩባያ ምንድነው የምትጠጡት? የለም በሰፋፊ ኩባያ ምንድነው የምትጠጡት? ምንድነው የምንጠጣው? በሰፋፊ ኩባያ ምንድነው የምትጠጡት? በሰፋፊ ኩባያ ወይ አሁን ይሄን ተፋታ ጋሸማሙ ላይ ስማኝ አንዴ ስማኝ። እኛ ጀነት መንገባው ማለት ነው ከይር ስራ ስንሰራ ነው ማናችንም ጀነት መንገባው ማለት ነው። ጀነት የምትለው ማለት ነው የጀነት ጠረን ታገኝ ኩባያ ጠጅ ለመጠጣት እኛ ጠጅ አንጠጣም። አላህ አስተግፍሩላህ። ምንድነው ጀነት የምትለው ማለት ነው። ራስህን ሲኦል ውስጥ እንዳታገኝ ነው የምፈራልህ። አንብቢ አያውቁትም እኮ ቁርአናቸውን በዚህ መጠን ይውላችሁ ብሬኖ ሻር እዚህ ጋር አንድ ጥያቄ አለኝ። ዘጥላችሁ ያመጣችሁን እኛ ምን አገባን? ሙሐመድ ቀጥል። እሺ ሴቶች ደግሞ እኮ ጀነት መግባት ቻንስ የላቸውም ባላችሁ ከገባ እንጂ። መጀመሪያ እግዚአብሔር ይሁን ለእግዚአብሔር ሰው ወንድሜ በጣም ነው የምወደው። እኔ ወሳስ ማመድ ይባላለሁ። ጌታን ተቀብያለሁ አልሐምዱሊላህ። እኔ ወደ መንገድ በጨለማ ወደ ብርሃን መጥቻለሁ አልሐምዱሊላህ። ሴቶች እዚህ ጋር ለሴቶች አይፈቀድም ጀነት ማለት ነው። ባላ ከገባ ነው የምትገባ እንጂ ሴቶች እንጨት ወገባ ላይ እንጨት ተሸክማ ወደ አዛብ ነው የምትገባ አለ ባሏ ጋር። ባላ ከገባ ነው ጀነት የምትገባ። ለዚህ ለሷ መናገር አይፈቀድም ማለት ነው። ይቅርታ ትንሽ አስቸግረኛል አማርኛ። የማንኛው በጣም ነው የምወደው። አንተ የወንጌል ወታደርና በጣም ነው የምወደው፣ አከብራለሁ። ቴንክ ዩ። ኦኬ እሺ ሉክ ይሄንን የመሰለ ገነት ትመጣለህ። ሰፋፊ ኩባያ ጠጅ ይቀርብልህ ነበረ በገነት ውስጥ ማንዲ። ኤኒዌይስ በኩባያ የደለላቸው እንዴት እንደሆነ በደንብ አስተውሉ። በአረብ ምድር የነበሩ ሰዎች በጊዜው ምንድነው እሱ ኋላ ቀር ናቸው። ፐርሚት በጣም እንትን ስለሆኑ ጠጅ በገነት ውስጥ በትልልቅ ኩባያ ተጠጣላችሁ ሲላቸው ተሰወሱ። በቃ ምንም መስሏቸው ማለት ነው። ከዛስ ሐዲሱን ክፈት። እሺ አንድ ጥያቄ አለኝ። እናንተ ጀነት ምንድነው የምትጠጡት? ምግብ ጀነት ምንድነው የምትጠጡት እናንተ? የለም እንደዛ አይነት ነገር መጠጥና ምግብ የሚባል ነገር የለም። መራ መጠማት የለም ታስቡ አይደለ? ሙስሊም ላይ ግን እኔ ምልክ ማለት ነው እንዴት የሙስሊም ጥላቻ ያመጣብህ ነገር ምንድነው? ንገረኝ። እሱ ብቻ መልስ። ጥላቻ እንደዚህ የኔ ቆንጆ ይሄ ነው ጥላቻ ነው እንጂ እኛ እኮ ከጎናችን ያለው ክርስቲያን እኮ እንድንጠላ እያደረከን ነው አንተ ማለት ነው። እንድንጠላ እነሱ ራሱ ነጃሳ ሆኖ እንድታየን እያደረከን ነው። እሺ አይ አትሳሳቺ። መጽሐፉን ሳነብልሽ ጥላቻ ወይ በእምነቴ ነው የመጣው። ስለዚህ በእምነቴ ታረዳለሁ። ለምን ነው የምትታረጂው? በእምነትሽ ታርጃለሽ እንጂ አትታረጂም። አንቺ ሙስሊም ነሽ። ሉክ በደንብ አንድ ነገር ልስጥክ፣ ስማኝ። አንድ ነገር ልስጥክ እኮ ሄድና ከእሱ ጋር ተወያይ። እነዚህ 18 ዓመት ያልሞላቸው ልጆች ጋር እየመጣክ ማለት ነው። አታንጠልጥልብን አቦ። ካካትሪ ስሜ እፉ ይባላል። እፉ ነው እሳት ነው የስሜ። አየሹ ካካዎችን አትጥሪ እዚህ ቤት ውስጥ። ኤኒዌይስ ሉክ ገነት የሚገቡት ምን ለማግኘት ነው? በሰፋፊ ኩባያ ጠጅ ለመጠጣት። በሰፋፊ ኩባያ ጠጅ ለመጠጣት
ብልታችሁ ለዚህ አትዋሻለ ሐዲሱን ቁርአኑን ክፈተው ክርስቲያን መልሰው ቁርአኑን አትዋሹልና ቁርአኑን አንብብ አንተ በነጃሳ እጅግ ቁርአኑን አትፈተው ነጃሳ እናት አትበላ ተማሪ እንጂ ቁርአኑን አንብብ ቆይ አዳምጠኝ ቁርአኑን አንብብ 7 ናንብብ ልንገርክ አንብብ አንብብ ሰማኝ ልንገርክ አንብብ ጀነት ውስጥ አዳምጠ ጀነት ውስጥ ተዋክብቶች ይታዩሃል ሰማይ ላይ ተዋክብቶች ይታዩሃልማ ከነዛ ይበልጣል መጠጫው ከዛ ይበልጣል ነው የምልህ እመነኝ ከከዋክብትም ይበልጣል ይበዛሉ በጣም ብዙ ብርጭቆ ነው ያለው በፈለከው አይነት የወርቅ ተፈለከ በፈለከው አይነት ይሰጣል ጀነት ውስጥ ልቦና በሻው በኒኬል በብር በወርቅ የተለያየ ብርጭቆ አለ አምሮክ አንተ ፍላጎትህ ይሟላል ያንተ ልቦና ብቻ ነው የሚወስነው ስለዚህ የሆነ ቁሳቁስ ቤት ነው ያለው እዛ አንተ ተፈለከው ያሻን ታደርጋለህ ስለዚህ ወንድሜ እዚህ ጋር እሱ የማመድ ህልም ነው ታውቃለህ ወንጌል አስተምሮ በእናትህ እኛ በወንጌል ተማርከናል በወንጌል አስተምሮ እሱ የማመድ ህልም ነው ወንድሜ ስለዚህ ምንድነው እሱ ማለት ነው ቆይ አዳምጠኛ በየተራ እናውራ እየተደማመጥን እንደ ምሁር እናውራ እሺ ቀጥል ይሄኛው ስሙን ቀይሮ መጀመሪያም ከሃዲ ነው አሁንም ደግሞ ተጨለመ ወደ ብርሃን ምናምን ይሄ ሙስሊም ወደ ስዕል ለማምለክ የሚመጣ ሰው የለም እመነኝ ሁለተኛው ደግሞ ጀነት ውስጥ በብርጭቆ በትልቅዬ በሰፊ ብርጭቆ ጠጅ ጠጣለሁ ብለህ ጋነም ትገባታለህ ወልሲ ጠጅ የምትጠጡት እናንተ ናቸው እዛ ያሻህን ነገር ታደርጋለህ መሞት እዚህ ምን እቃውን አንተ ገነት እሱም በትልቅዬ ብርጭቆ ጠጣለሁ ብለህ የጎመጀ ነው በሰፊ ሰሃን ምግብ በላለሁ ይሄ ሚዲያ ላይ ስማ ይሄ ሰውን ለማወዛገብ የምትጠቀመው ሚዲያ ላይ የያዝከው ንግድ ነው ለንግድ ነው ይበቃል ማታ ነብ ከሆነ አላ እንኳን ደህና መጣ እንኳን ሰላም ቆያችሁ ማህራባሽ ጠጅ እኮ ማለት እኮ ምንም እኮ ትርጉም የለውም እኮ ጣፋጭ ነገር እኮ ነው ስለዚህ ጀነት ውስጥና እንግዲህ ምን አይነት ህይወት ልትኖር ነው የሰው ልጅ ዋጋው የሚከፈለው እኮ ጀነት ውስጥ እኮ ነው ትንሳኤ ቀን እኮ ነው ይሄናው ምን አይነት ነገር ፈስራው ነው ጠጅ የሚለው ስለዚህ በገነት ስገባ በምን አይነት እቃ ነው መጠጣው እቃ ነው የሰው ልጅ የሚመነዳውን ነገር ማወቅ አለበት ቢያንስ ጀነትና ጀሃነም የሚያስገባህን ነገር አውቀህ መራመድ አለብህ መጥፎም ከሰራህ እንደዚሁም ደግሞ አስቸጋሪም ነገር ከሰራህ ማለት ነው እና ጀነት ውስጥና ምን አይነት ህይወት ልትኖር ነው በምድር ላይ በወርቅ ብርጭቆ መጠጣት ትችላለህ በወርቅ ኩባያ መጠጣት ትችላለህ ገንዘቡ ካለኝ በፈለኩበት መጠጣት ይችላል ደጋማው ገንዘቡ ካለኝ ምድር ላይ ነው በገንዘቤ ከሆነ የፈለኩበትን መጠጣት ይችላል ይሄና ያ ይለያያ ይሄ ዱንያ ህይወት ነው ያ ደግሞ የህይወት ነው ቆይ ገነት ደግሞ ሉክ ምን አለ መሰላችሁ ሁለት ነገር ስቷል ይሄ ልጅ አንደኛ ገንዘቡ ካለኝ በፈለኩት መጠጣት ይችላል አለ አሁን ተስፋ ተስፋ እያደረገ ያለው በገነት በወርቅ ብርጭቆ ጠጣለሁ የሚል ነው ተስፋ እያደረገ ያለው ገንዘብ ካለው ግን እዚህ ማድረግ እንደሚችል ነገረ የሙስሊሞቹን ገነት ማንኛውም እዚህ ገንዘብ ያለው ሰው መኖር ይችላል ማለት ነው የመጀመሪያው ሁለተኛ በምድር ላይ በብርጭቆ በወርቅ ኩባያ እንዳትጠጡ ብሏል ምክንያቱም በገነት ስትገቡ እናንተ የምትጠጡበት ነው እዚህ የበለጧችሁን እዛ ሄዳችሁ የምትበልጡበት ነው ብሏል ሐዲሱን አታውቅም ማለት ነው ላ የሰው ልጅ ቢያንስ የሥራውን ነው ምንም የምታስተምረን ነገር ሲቀጥል ደግሞ መሐመድ የሚባለው ልጅ ደግሞ ስለ ሴት ልጅ አንስቶ ነበር ወደ ባሏ ከገባ ጀነት ያስገባል ሽፍታ አታድርግ የምን ሽፍትነት የሚለው ወላ በፈለክበት ከቁርአን አንቀስ ከሆነ ማለት ነው እውነታው ያዝ በወርቅ ኩባያ እንዳትጠጡ ብሏል አላለም ነብይ
እኔ ልመልስ ማ ነብይ አደሳ ካደሳ በገነት ገና ጠጣለሁኝ። እዚህ ያሉትን የምታስቀናበት ነው። እዚህ ጠጅም ይጠጣሉ። አንተ በገነት ነው የምትጠጣው። እዚህ እንዳጠጣ ተከለከልክ። እዚህ በወርቅ ኩባያ ሌሎች ይጠጣሉ። አንተ በወርቅ ኩባያ ገነት ትገባለህ፣ ተከለከልክ። ስለዚህ እኛ እዚህ ላይፍ የምንኖረውን እዛ ትኖራለህ ብሎ ቃል ገባልህ። እውነት መስሎ ተወሰወስክ። ሲጀመር አልተግባባንም። እናንተ የምትፈስሩት በሌላ መንገድ ነው፣ እዚህ የሚፈሰረው ሌላ መንገድ ነው። ገባ? ቢያንስ ወይ ደግሞ ጨርስ እስቲ አንቀጹን ወደ ታች 2-3 መስመር እስቲ ቁርአኑ እስኪ ልቀቀው፣ ሲያውርደው እስቲ እሱን ጠጅ የሚለውን ልቀቀው ወደ ታች 3-4 መስመር ማለት ነው። ያኔ ይገባሃል። ስለማታውቅ ነው እንጂ አውቃለሁ ካልክማ እኮ እናሳያለን። ችግር የለውም። አንተ የምታስተባብለው እኮ በራስህ በሚመችብህ መንገድ እኮ ሹብሃ ፈጥረህ እኮ እየሄድክ ያለው እኮ። ምንም ነው ሹብሃ የምፈጥረው? ይሄንን ለምን አንድ አንቀጽ ለምን ቆርጠህ ታመጣዋለህ? መስሎ ነው። ያው እዚህ ምድር ላይ ነብይ የከለከላቸው ነገሮች አሉ። ለምሳሌ በገነት ስትገባ የምትጠቀማቸው ወርቅና ብርን በዛ የምትተኛበት፣ የምትለብስበት፣ የምትጠጣበት እንደሆነ ነገረን። እዚህ ደግሞ ከወርቅ ከብር የተሰሩ እንድትጠጣበትም እንዳለብስበትም ከልክሎሃል። የተከለከለብንን እሺ አንቀጽ ስጠኝ። እሺ የተከለከለ ቦታ የለም። አልተከለከለም። ቻሌንጅ ታደርገኛለህ? አዎ ስጠኝ ከቁርአን አብስ። ኦኬ አልተከለከለም ብለዋል። ቡሃሪ 56:33 ክፈተው። እሺ ምንድን ነው የሚለው? አያ ክፈተው፣ አንብበው። በምድር ላይ እናንተ ስላልተጠቀማችሁ በገነት ያንን ታገኛላችሁ ብሎ ነው የሰወሳችሁ። አንብብ። ሐደሰና መሐመድ ምን ማለት ነው? አንብብ። አንብብለት። ያ ሁदैፋ እንደተረከው ይላል ሐዲሶች ቡኻሪ 56:33 ሳሂህ አልቡኻሪ 5633 አንተ ጋር ያለው መጽሐፍ እስከዛ እያወጣ መዘጋጀት ትችላለህ። ነብዩ እንደተናገረው ዶንት ድሪንክ ኢን ጎልድ ኦር ሲልቨር ዩተንሳይል ምን አለ? በወርቅና በብር መጠጫ ብርጭቆ አትጠጡ። ኤንድ ዶንት ዊር ክሎዝስ ኦፍ ሲልክ የሐር ልብስም አትልበሱ። ኦፍ ዲስ ቲንግስ አር the unbeliever in this world እነዚህን የሚጠቀሟቸው በዚህ ምድር ላይ ያሉ ከሃዲዎች ናቸው። and for you in the hereafter እናንተ ደግሞ ከበኋላ ወይም ደግሞ ገነት ስትገቡ ብሎ ተናግሯል። አሁን ማይክን አንሳ፣ ማይካችሁን አንሱ። አላህ አይደለም ዘጋቢ ማን ነው? እሺ من قال الصحابة طيب ይሄን የዘገበው ማን ነው? ሐዲሱን ቡኻሪ ምን ሳሂህ ነው ወላ ضعيف ነው? ቡኻሪ እየተባልክ ማን ነው ትላለህ? ሁदैፋ ምንድን ነው እሱ የሚያስገው? ጀመር እናንተ እንደምትሉት አይደለም። እናንተ በሚመቻችሁ መንገድ ነው እየነዳህ ያለ። የምታውቀው ነገር የለም እኮ ምንም ስለማታውቁ ከኔ ተማርኩ በልና ኡስታዞቻችሁ ወደ ኤቴስትና አዳም አንተም እኮ የለም ብለህ ነበር። ኡስታዞቻችሁ ማስተማር ስላልቻሉ ኤቴስትና ግብረ ሰዶም ጋር ሂዱና እዛ መርፌ ተዋጉ ይሏችኋል። እኛ መጽሐፍ ላይ ይቀጥፋሉ። የራሳችሁ መጽሐፍ ላይ ቁርአን ላይ እንደሚቀጥፉ የራሳቸው ኡስታዞች እያጋጯቸው እየተጋጩ ነው። ተረት ተረት ማውራት እውቀት እንዳልሆነ እየገባቸው ነው። ኦዲየንሱ እየተረዳ ነው። በቋንቋ ዝም ብለው የሚያጭበረብሩትን ህዝብ ይለቋታል። የጊዜ ጉዳይ ነው። እንደዛ እየሸወዱ ስለማይቀጥሉ ማለት ነው። ምንም አያውቅ ላይ ለምሳሌ የሆነ ምንም ከአማርኛ ውጭ ምንም አያውቅ ላይ እንግሊዝኛ ብታወራበት አይገባውም። ያልከውን ነው የሚሰማው ዝም ብሎ። እንደዚህ የሚሸውዱ እንዲህ የሚያጭበረብሩት አሁን ተነቅቶባቸዋል ማለት ነው። ስለዚህ ኡስታዞቻችሁ ስላላስተማሯችሁ እኛ እናስተምራችኋለን። ኡስታዞቻችሁ ወደ ግብረ ሰዶምና ወደ ኤቴስቶች ጋር ይልኳችኋል። የትክክለኛ ኡስታዞቻችሁ ደግሞ ሐዲስና ቁርአን የሚያስተምሯችሁ ቤታቸውን ከፍተው 100 ሰው ነው የሚያዳምጣቸው ከበዛ። እነኛ ጋር ግን 1000 ምናምን ሰው ሙስሊሙ ቁጭ ብሎ እፎይ ስለተሰደበ እዛ እያጨበጨቡ ያዳምጣሉ። የእፎይን ስም በማጥፋት የእፎይን ስም በማጠልሸት እስልምናን ከፍ አታደርጉትም። እስልምናን አታለቁትም። ከኤቴስትና ከግብረ ሰዶማውያን ጋር ህብረት አድርጋችሁ ብትመጡብኝም እኔን አታውቁኝም ማለት ነው።
እከፋባችኋለሁ። ጭራሽ ምን እንሆንባችኋለን ማለት ነው? እንጠነክርባችኋለን፣ እናፈርሳችኋለን ማለት ነው። ይህንን ህብረታችሁን እናፈርሰዋለን። ብዙ ሰው እንዲነቃ አድርገንበታል። ብዙ ሰውን መተንበታል። ብዙዎችን ድባቅ መተንበታል በዚህ ማለት ነው። አሁንም ይባንናሉ፣ አሁንም ይነቃሉ። ኡስታዞቻችሁ ህብረት የሚያደርጉት ከምን አይነት ሰዎች ጋር እንደሆነ ከባለጌ እኛ እንሳደብም እያሉ በእጃዙር እያሰደቡን ገንዘብ መድበው እያስተዋወቋቸው ገስታቸውን እያስገቧቸው ገስታቸው እየገቡ እነኝን አካላት ደግሞ ጀግና ናችሁ እያሉ ክርስትናን አፈራርሱ፣ ክርስትናን እንደዚህ በሉ እያሉ ከዛ እኛ እንሳደብም ይላሉ። እንደኛ አካላት ቁጭ ብለው 24 ሰዓት እኛ ሲሰድቡ ይውላሉ ማለት ነው። እኛ በእጃዙር አይደለም እንትን የምንለው፣ ቀጥታ እናፈርሳችኋለን፣ ቀጥታ እናፈርሳችኋለን ማለት ነው። ምክንያቱም ህብረታችሁ አሸዋ ላይ ስለሆነ የተመሰረተው ጥቅም ላይ ስለሆነ ሐዲሳቶቻችሁን ስላላስተማሯችሁ ትክክለኛ ሐዲሶቻችሁን እየከፈትን በማሳየት የሐሰት አስተምሮትን በክርስቶስ ወንጌል እናፈርሳለን ማለት ነው። ኤኒዌይስ በምድር ላይ በወርቅና በብር ዕቃ አትጠጡ፣ የእንደዚህ አይነት ልብስም አትልበሱ፣ እሱ የኢአማኞች ዕቃ መገልገያ ነው፣ መጠቀሚያ ነው አለ ነብዩ። እናንተ ግን በገነት ውስጥ የምትጠጡት በምንድን ነው አለ? በሰፋፊ ኩባያ፣ ሰፋፊ ኩባያ የወርቅ ይሰጣችኋል። ይሄ ማታለያ ነው፣ መወስወሻ ነው። በገነት ስገቡ ሰፊ ትልቅዬ ኩባያ ይሰጣል፣ ትልቅዬ ብርጭቆ ይሰጣል። ሉክ ትልቅዬ ሰሃን፣ ሰፊ ሰሃን፣ በዛ ትበላለህ፣ በሰፊ ኩባያ ትጠጣለህ። ከዛ ምግቡ ሲቀርብላቸው ራሱ በምንድን ነው? በትልቅዬ ሰሃን። ይሄ የሆዳሞች የስግብግቦች ነው። ስስታ ምንድን ነው እሱ ይባላል። የስስታም ባህሪ የሚመጥነውን ምግብ እንኳን አነስ ባለ ዕቃ ብትሰጠው እዛ ጋ ያያል። የራሱን እኮ ትቶ ነው እዛ ጋ ያያል። በትልልቅ ዕቃ ይሰጣል፣ በወርቅ ዕቃ ዊችዝ እነሱ በምድር ስለተጠቀሙ አንተ በገነት ደግሞ ይህንን ትጠቀማለህ። ይሄ መንፈሳዊነት አይደለም ወገን። ይሄ መንፈሳዊነት ሳይሆን ዝም ብለህ የምታየውን የማቀናናት ነው። እዚህ ምድር ላይ እነሱ በወርቅ ተጠቅመዋል፣ አንተ እዛ ትጠቀማለህ። እነሱ በብር ተጠቅመዋል፣ አንተ እዛ ትጠቀማለህ። እነሱ ጠጅ ጠጥተዋል፣ እዚህ አንተ እዛ ጠጅ ትጠጣለህ። እዚህ አታክልት አታገኝም እንደ ልብ። ምክንያቱም ሳውዲ አረቢያ ላይ አትክልት እንኳን ሊኖር አሁን ነው ገና አረንጓዴ እንትን እያደረጉ ያሉት። በረሃ ነች። አረንጓዴ ውሃዎችና ፏፏቴዎች ታገኛለህ። እንደገናም ደግሞ አታክልት ትበላለህ፣ ፍራፍሬ ትበላለህ። ብልትህ ደግሞ እንደዚህ ተገትሮ ይቀራል። እዛ ድንግል ስታፈርስ ትኖራለህ። የምትበረዘው ራሷ በምንድን ነው? ጠጇ በዝንጅብል። በእርሷም መበረዣዋ ዝንጅብል የሆነች አልጋቸው ራሱ ምንድን ነው? የአጎበራ አልጋ፣ የወርቅ አልጋ የሆነ ከዛስ ወንዶች እንትኖቹ የሚዞሯቸው ሱራ 2:25 ነው። ክፈተው። ኦኬ ቀጥል። ከፍ ብሎ ያለው ቁጥር ላይ በእነሱም ላይ ክብር በሆኑ ዕቃዎች፣ ሳህኖች፣ የብርጭቆች በሆኑ ኩባያዎች ይዞሩባቸዋል። በጣም ብዙ ብርጭቆ በሰርቪስ ሆኖ ይዞርባቸዋል። ይህንን ከዛ ትጋታለህ በላም መልክ ይወጣል ብለህ ከዛ ታምንና እስልምና እኮ ብለህ ይህንን ለእንትን ትናገራለህ ማለት ነው፣ ትሰብካላችሁ። አንድ ልጨምርላችሁና ቆይ 22:52 52:22 እሺ ይችን አንዴ እንትን ብሏት ሁላችሁም ተመልክቷል። እሺ ሉክ በምን እንደሚያባብሏቸው ማለት ነው። ከሚሹትም ሁሉ እሸትንና ስጋን እንጨምርላቸዋለን። የምትፈልገውን አይነት እሸት፣ የባቄላ እሸት ከፈለክ ካለ፣ የበቆሎ እሸት ከፈለክ ካለ፣ የሽምብራ እሸት ከፈለክ ካለ አለ። ነፍስ ሁሉ የሚሻውን ነገር ስለሚሰጥ ማለት ነው። እሸትንና ስጋን እንጨምርላቸዋለን። ይህንን ለመብላት እሸት ለመብላት ስጋ ለመብላት የበሬ ስጋ ለመብላት ገነትን በጣም ተስፋ ታደርጋለህ። በቀን 5 ጊዜ ግንባር እስኪጠቁር ድረስ ትሰግዳለህ። በውስጧም መጠጥ ይሰጣሉ፣ በውስጧም ውድቅ ንግግርን መወንጀልም የለም እያለ ይቀጥላል። ስለዚህ ይህንን ስጋና እሸት ብራሪ የበረሩ የሚሄዱ ወፎችን ለመብላት ሙስሊሞች ምን ያህል የሚከፍሉትን መስዋዕትነት
ሁላችሁም ታውቃላችሁ። እንግዲህ ሉክ ሱራ 2:25 ላይ አንድ እናሳያችሁ። እሺ ላንብብልህ ወይስ ትሄድበታል? እሺ እነዚያ ያመኑትና መልካሞችም የሰሩትን ለእነርሱ ከስሮቻቸው ወንዞች የሚፈሱባቸውን ገነቶች ያሏቸው መሆኑን አብስሯቸው። ከእርሷ ከፍሬ አይነት ሲሳይን በተመገቡ ቁጥር ፍሬዎችን ስለሚመሳሰሉ ይህ ያ ከአሁን በፊት የተመገብነው ነው ይላሉ። እየበሉ ፍሬው የተደጋገመ ይመስላቸዋል። እሸት እየበሉ የተደጋገመ ይመስላቸዋል። ይሰለቻቸዋል። እንዴ ይህንን ትናንትና በልተነው አልነበር እንዴ? ይህን ቅድም በልተነው አልነበር እንዴ? እንዴት አሁን ድጋሚ ይቀርብልናል? እያሉ ምን ይላሉ? እንዴ ከአሁን በፊት እኮ በልተነው ነበር፣ እንዴት ድጋሚ ይቀርብልናል? ምን ይላል? ከዛ አላህ ምን ብሎ ያጽናናቸዋል? እርሱም ተመሳሳይ ሆኖ ተሰጡት። አይ ይመሳሰላል እንጂ በቀደም የበላችሁት አልነበረ። ለእነርሱም በውስጧ ንጹህ የተደረጉ ሚስቶች አሏቸው። ይህን ተስፋ አድርጋችሁ ነው የምር በቀን 5 ጊዜ ግማራችሁ እስከሚጠቁር የምትሰግዱት? ይህን እኮ ገንዘብ ካላችሁ እኮ እዚህ ምድር ላይ ማድረግ ይቻላል። በነገራችን ላይ ገንዘብ ካለ ብር ካለ ምድር ላይ ይደረጋል። ኢት ፍሩት ሂድ ሰፈር ያለ ኢት ፍሩት ኢት ፍሩት የፈለከው አይነት አታክልት አለ፣ ፍራፍሬ አለ። በትልቅ የሳህን በላለው ብሎ ሰው ገነትን ይመኛል? በትልቅ የኩባያ እጠጣለህ ጠጅ ተብለ ብልት እንደዚህ ቆሞ ይቀራል። 100 የወሲብ ጉልበት ይሰጥሃል። ይሄንን ተስፋ አድርጎ ገነትን ሰው ይመኛል? ይሄ እኮ ሰው በምድር ላይ ሳለ በስጋው የሚያስበው ነው፣ በስጋው የሚመኘው ነው። በስጋ ውስጥ ሳለ የሚያስበው ነገር እንጂ በምድር ላይ ጸሎት ስታደርግ ሰላት ስትሰግድ ፈስት ውስጥ ካለ ተቀባይነት የለውም። ውዱ ደግሜ ማድረግ ግዴታዬ ነው ምትል አካል አጸያፊ አሳፋሪ ነው ብለህ ያሰብክ በገነቱ ስትነሱ 60 ክንድ ረጅም ሆናችሁ ወንዶቹ ራቁትም ሴቶቹም ራቁት ሆነው ብልታቸው ሳይገረዝ ነው የሚለው። እንደዛ ተነስተ ከዛ እሱ ፊት ብልቱ ቆሞ ይቀራል። 100 ወሲብ ጉልበት ይሰጠዋል። ከዛ ድንግል ያፈርሳል፣ አላህ ድንግልና ይመልሳል ብሎ ማሰብ በራሱ ዊርድ። ከዛ ምግብ ይሰጣቸዋል። ምግቡ ደግሞ ምን ያደርጋሉ? ይሄ ቅድም የበላህ ነው እያሉ ያማርራሉ። ከዛ ምን ይጠጣሉ? በወርቅ ኩባያ ጠጅ ይጠጣሉ። ይሄንን ሰው እንዴት ተስፋ ያደርጋል? ያጓጓቸዋል የሚላል እኮ ገነት ሰዎች እነኛዎቹን ማለት የገሃነሞቹን። እናንተ የገሃነም ሰዎች ያኔ እኛ አልጠጣንም ነበር ጠጅ፣ እናንተ ስትጠጡ ነበር። እናንተ በወርቅ ኩባያ ስትጠጡ ነበር። እኛ ዛሬ በወርቅ ኩባያ እንበላለን፣ እንጠጣለን። ይሄ የህፃናት ጨዋታ ነው የሚመስለው። ሀሉ እፎይ፣ አንድ ጥያቄ ልጠይቅህ። አንተን አዳምጠኝ። ጥያቄ አለ ለአንተ። ጥያቄ ምንድን ይመስላል? አንተ የሚያነበው የስርዓተ አልበኝነታችሁ ጥግ ነካ ማለት ነው። አንድ ሃይማኖትን አንተ እያቆሸሽክ የኔ ሃይማኖት ይከበራል ብለህ ማሰብህ ራሱ ያንተን ድድምና ነው የሚገልጸው። ያንተን ድድምና ይገልጻል። ገባህ አይደለ? ማምታውራው ሐዲስና ቁርአን ካሳፈረ ቁርአንን ባረኛ ቆሻሻን አልጎ አንተ በሃይማኖትህ ባታፍር ኑሮ ስታስተምረው አታልቅስ። ቁርአንን የተነበበው በአረብኛ ስትለው እኮ ያምራል። አረድ በጣም የገማህ ሰው ነህ አንተ፣ የመጨረሻ ማለት ነው። ቁርአን ሲነበብ በአማርኛ ሲነበብ በአማርኛ ትርጉሙን ስታውቀው ታስለቀሰ። የኔ ጥፋት አይደለም። ቁርአንን የተነበበው ምን አገባኝ እኔ። ሱራ 76 ቁጥር 17 ላይ ምን ይላል? መበረዝያው ዝንጅብል የሆነ ጠጅ ትጠጣለህ አለ። እኔ አይደለሁም ያልኩት። ሱራ 43 71 ላይ በሰፋፊ ኩባያ ትጠጣላችሁ፣ ትልልቅ የሳህን ትመገቡባቸዋላችሁ አለ። እኔ አይደለሁም ያልኩት፣ ቁርአኑ ነው ያለው። ሱራ 2:25 ላይ
ምግብ የተለያየ ፍራፍሬ ሲመጣላቸው ይሄ ቅድም ነው የበላ ነው ብለው ያማርራሉ አለ። እኔ አይደለሁም ያልኩት፣ ቁርአንህ ነው ያለው። ሱራ 55-56 ክፈተው ክርስቲያን። ታልከኝ እፎይ 55-56 ኦኬ። አልሐምዱሊላህ ረመዳን ከሪም እንኳን ደህና መጣችሁ። ምን ይላል? በውስጣቸው ከበፊታቸው ወይም ከባሎቻቸው በፊት ሰውም ጃንም ያልገረሰሳቸው አይኖቻቸውን በባሎቻቸው ላይ አሳጣሪዎች ሴቶች አሉ። ኦኬ እነኚህ እነማን ናቸው? በገነት ውስጥ ምን አሉ? ሰውም ጅኒም ያልገረሰሳቸው። ምንድን ነው የሚገረሰሰው? ዲስቨርጂን ያላደረጋቸው ማለት ነው። ሰውም ጅኒም ወሲብ ያላደረጋቸው በገነት ውስጥ አሉ። ለማ የሚሰጡ? ለወንዶቹ ለሴቶቹ? ለወንዶቹ የሚሰጡ ናቸው። ሰውም ጅኒም ያልገረሰሳቸው ለወሲብ ብሎ አላህ ለወንዶቹ ለወሲብ ብሎ ኢማጂን አላህ እነሱ የሚያመልኩት ለወሲብ ብሎ ለወንዶቹ አሳስቦት ለወሲብ ብቻ አገልግሎት የሚውሉ አሁን በምድር ላይ ያሉ ሴቶችን እየተራገሙ የተቀመጡ አሉ። ገነት ውስጥ ባሏን ካስቀየመች አንቺ የተረገምሽ፣ እሱ ከአንቺ ጋር የሚቆየው ትንሽ ጊዜ ነው፣ ወደኛ ይመጣል፣ አንቺ እርጉም አላህ ያጥፋሽ እያለች በገነት ውስጥ የተቀመጠች ሁር ላይን የምትባላለች። እነኚህ ጥቅማቸው ምንድነው? ወንዱ ሄዶ እሷን ወሲብ ማድረግ ነው። በላ ምን አመጣ? አለን እንኳን ደህና መጣ። ይመስገን ነው። ድምፅ ይረብሻል ትንሽ ኔትወርክ ከሌለበት ቦታ ያለው በጣም ይረብሻል፣ አይሰማም በስርዓት። ትንሽ ኔትወርክ ከሌለበት ቦታ ስላለው ነው። ኔትወርክ ከሌለ አስቸጋሪ ነው ለመወያየት አይሆንም። እሺ አሁን ረጋ ብለን እናውራ። አንተ እንደምታወራው የሚረብሽ ድምፅ አለ እንትን አይደለም፣ የሚረብሽ አለ። እንዴት እናወራለን? እዚህ ጋማ ምንም ነገር ለበስ አውጥተህ አስገባኝ። እሺ ተስተካከለ። ተመልሳ ገባ። ክርስቲያን ቀጥል። ቪዲዮ ላሳያችሁና እንመለሳለን። ኦኬ ድምፅ ያ ረቢ አላህ ወላሂ መገን የሰው ልጅ እንደው እውቀታችን ትንሽ ሆና ያወቅነው ስለ ዱንያ ብቻ ሆኖ እንጂ ወላሂ ስለ ጀነት ያወቀ እነዛ ሱሐቦች ስለ ጀነት አወቁ። ሌላውን ሁሉንም ተው። ድገመው በእናትህ አንዴ። ከዛ ኔክስት ደግሞ ስለ ጀነት የሚነግራቸውን አስደምጣቸዋል። ያ ረቢ አላህ እንደው ወላሂ መገን የሰው ልጅ እንደው እውቀታችን ትንሽ ሆና ያወቅነው ስለ ዱንያ ብቻ ሆኖ እንጂ ወላሂ ስለ ጀነት ያወቀ እነዛ ሱሐቦች ስለ ጀነት አወቁ። ሌላውን ሁሉንም ተው። ለጀነት ሰዎች አላቸው ቦታቸው ጉቻም ሴቶች አላቸው አለ አላህ። እኔ አላልኩም፣ አላህ ነው ያለው። ወላሂ የማይፈርድ የማይሟሟ የማይወድ የማይሆን ዘላለም ያበጠ ጡት አላቸው። በነካኸው ቁጥር ያስደስትሃል። ያ ረቢ አላህ እናቶቻችን በማሟት መውለድ አይታወቅም። እኔ አላልኩም፣ አላህ እኮ ነው። ቸው በእድሜ እኩል የሆኑ የ33 ዓመት እድሜ ያላቸው ወጣት የሆኑ ሴቶች አሉላቸው። ለማን? ለነዛ አላህን ለሚፈሩ ሰዎች፣ ለነዛ መጥፎን ነገር ለተጠበቁ ሰዎች፣ ለነዛ ዱንያ ላይ መልካምን ለሰሩ ሰዎች እንደነዚህ ያሉ ሴቶች አሏቸው ይላል አላህ። አላህ ምን አለ? ወዘወጅናሁም ቢሑሪን ዒን
ቀልዱ ቀልድ ነው። ሙስሊሞች ግን በህይወታቸው አትቀልዱ። የምር እኛ አስቀንበት አለፈ። የሚያናድደው እኮ ምን እንደሆነ ታውቃለህ? ሁሪ ላይኖች እኮ ናቸው የተዘጋጁላቸው። ጡታቸው ጉች ያለ የማይፈርጥ የማይሟሟ ተነክቶ አለ። ግጥም ያነብ እኮ ነው የሚመስለው። ለሴቶቹ እኮ አይደለም የተዘጋጁት። ልብ በል ለወንዶቹ ነው። እዚህ 4 ድረስ ያገባል፣ ባሪያም ይደርባል፣ እንደፈለገው አሸሽም ገዳሜ ይላል። በገነት ሄዶ ደግሞ ጡቷ ማይፈርጥ ማይሟሟ ማይማሽሽ እሱን እንትን ብለው በገነት ተዘጋጅቶልኛል ብሎ እንደዚህ በቃ እንትን ብሎ በጣም ሳድ ቤት እያደረገ በጣም ተመስጦ ያወራል ማለት ነው። ሴቷን እኮ አይመለከታትም፣ ረስተዋታል። ሴት እንዳለች ማቁም ሚስራ እኔን አይመለከተኝም ልትይ ነው ደግሞ የሚለው ነገር ስፕራቻል ሰውየው እኔ በጣም ነው ይላል ባህል ማለት ነው። ጌታ ሆይ እና እየተደሳሰተ ነው፣ እየተደሳሰተ እኮ ነው። ሉክ የገነት ሰዎች ያላችሁ ወይ ሼክ እንትና ኢብራሂም ያሉትንም ሜቢ ቃል ጋር ይኖራል። እሳቸው ራሱ እንዴት ተመስጠው እንደሚያወሩ እዛ ሄደህ አትደክምም አትረካም፣ በቃ ዝም ብለው ወሲብ ማድረግ ነው። ይሄ እኮ ዝም ብሎ አሁን አንድ ገላዋን ቸርችራ ለምንኖር ሴት የገነት ህይወት ምንድን ነው ለሷ? ዝም ብለው ወሲብ ታደርጋለህ። ምንድን ነው ለሷ? ብልት እንዲህ ተገትሮ ይቀራል። ውሽት በሽታ ነው፣ ቆርጣጣ ነው፣ ጋንግሪን ሆኗል እሱ። ሶሪ ያሬ ነው። ይሄንን ሰው በጣም ነው ማዝነው፣ በጣም ነው ማዝነው። በገነት ሄደህ እንደዚህ ባህር የሆነ ጠጅ ትጠጣለህ። አልጋዎች አሉ ብዙ፣ እዛ ላይ ትተኛለህ። ላላሙዲን ይሄ ምንድን ነው እሱ? ላላሙዲን ምን ያደርግለታል ይሄ? ሙስሊሞች ከሚስሉት ገነት በተሻለ ሁኔታ አላሙዲን እዚህ እየኖረ ነው። ኢላን መስክ ምን ያደርግለታል? ኢላን መስክ ተውት፣ አላሙዲንን ተውት። እኛ ራሳችን እኮ እዚህ የተሻለ ኑሮ እየኖርነው ነው። የተለያየ ፍራፍሬ ትበላለህ። ሚኒ ማርኬቶች ሄድ ብለህ እኮ ከጉሊት ራሱ መግዛት ትችላለህ። ጎመን፣ ቆስጣ፣ ከአትክልት ከፍራፍሬ ብርቱካኑን፣ ሙዙን፣ ፓፓያውን እዚሁ ገዝተህ መብላት ትችላለህ። አይ እዛ የምትበላበት የምትጠጣበት ሰፋፊ ብርጭቆ ኩባያ ነው። ሰፊ ኩባያ መሆኑ ምንድነው እሱ? ከምትጠጣው ጋር ምን አገናኘው? በገበቴ ጠጣ፣ በብርጭቆ ጠጣ፣ በትሪ ብላ፣ በሳህን ብላ፣ በሰፊ ዕቃ ትበላለህ ብለህ ተስፋ አድርገህ ገነትን በሰፊ ዕቃ በላለሁ ሂጄ። በጣም ተረት ተረት ነው ይሄ። የአምላክ መገለጥ እንዳልሆነ በቀላሉ የአንድ ሰው የተራ ግለሰብ ሀሳብ እንደሆነ መረዳት ይቻላል። ፉክክር ነው። እነሱ እንዲያደረጉ ነው፣ እናንተ ግን በገነት እንዲያደርጋላችሁ። እነሱ የወርቅ ለብሰዋል፣ እናንተ ደግሞ በወርቅ ኩባያ እዛ ትጠጣላችሁ። እነሱ በወርቅ ሳህን በልተዋል፣ እናንተ እዚያ እሱ ስላላገኛችሁ እናንተ ደግሞ በገነት ይሰጣችኋል። ልጃችሁን የምደልሉበት አይነት ማለት ነው። እዚህ ስላልተሳካይና እንትን ስላላለ አልሐምዱሊላህ። እንኳን ደህና መጣ እፎይ፣ እንኳን ደህና ቆየኸኝ። መልካም። አንዴ ትቀጥላለህ። ቃል አንዴ ያሰማን ትላለህ። እቺን ቪዲዮ ላሰማችሁና የሼህ ኢብራሂም ነች። ስማቸው በጣም ትልቅ ሰው ናቸው። በጣም እኔ እንደውም እሳቸው ሲናገሩት ለእሳቸው ለሼ የሚይዘኛል በዚህ እድሜያቸው፣ ግን መለኮታዊ መገለጽ ስለሆነ ምንም ማድረግ አይቻልም። 30 ሰግዱ የሚቀሩት ነው። ስሙት። ከዋዒብ ተብላ የተጠራችው ደግሞ ሊአነሃ ፊ ትልከ ስን በዛ እድሜዋ የተከዓቡ ሰድየይሃ ጡትዋ ክብ የሆነ ቅርጽ ያመጣል። አይ የስተዲሩ መዓ እርቲፋዒ ወናም መዓ እርቲፋዕ ጡትዋ ከበብ ብሎ ትንሽ ደግሞ ወደ ውጭ የወጣ ጥሩ የሚመስለው ቱፋሕና ብርቱካን የሚመስለው ነው ይላል። ጠይብ ከዋዒብ ነዋሂድ ያዕኑን አነ ተድየይህና ነዋሂድ
ለም የተደለይን ወደ ታች ያልወረደ ጡት ነው። ሊአነሁነ አብካር እና ልጃገረዶች እና ብክር ስለሆኑ ዑሩበን አትራባ አይ ፊ ስን ዋሂዳ ሁሉም የአንድ እድሜ አንድ አይነት መልክ ያላቸው ጡታቸው ከዋዒብ የሆነ ከዋዒብ ማለት እንዳልኳችሁ እንደ ብርቱካን እንደ ቱፋህ ሆኖ ትልቅ ያልሆነ ትንሽ ያልሆነ ቆዳ ያልሆነ በጣም የሚያምር ጡት ያላቸው አላህ እንደዚህ ይላል። ነዓም ወላሂ ጠይብ ይህችን ላይ ያኔ ሆድህ ላይ ደረትህ ላይ ለጥ ብላ ስትተኛ ወከእሰን ዲሃቃ ይላል። ወከእሰን ዲሃቃ ያ አኺ ይህ ቁርአን እኮ ስንቀራው ወላሂ 50 ዓመት እድሜው ይህ ነገር ምንም አያውቀውም። ወከእሰን ዲሃቃ ነዓም እዚህ ላይ አርገህ እቅፍህ ላይ ስታቅፋትና ከዛ መላኢካዎቹና እነዛ ኸደም ደግሞ ምን ይዘው ይመጣሉ? መጠጥ፣ ወተት፣ ማር ወለላ፣ ውሃ ቀዝቃዛ፣ ኸመር ይዘው ይመጡና ተፈضل ይልሃል። እጅህ ላይ ሴት ታቅፋለች። በዚህ ደግሞ ወተትና ኸመር መጣ። ከእሰን ማለት ኸመር የሞላ ማለት ነው። ዲሃቃ ከእሰን መሊአተን ቢልኸመር አላሁ አክበር አላሁ አክበር አልመጣም እንዴ? ወላሂ መርከና ተክቢር በሉ። አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር። ሰምተሻል? ጡቷ ጫፏ ቅርጿ ሆዱ ላይ እና ደረቱ ላይ ለጥ ስትል ሳለው ከዛ ሰማሽ? ውስኪ ሲቀዳል ከዛ ኸምር ማለት ውስኪ አልኮል አስካሪ መጠጥ ነው። መላእክቶቹ እዛ ሲመጡ ወተት፣ ማር ምን ነበር ሌላ? ከምር ጠጅ ከምር ቀጥል ተስፋ ሊያደርግ ማለት ነው። ዲሃቃ ከእሰን መሊአተን ቢልኸመር አላሁ አክበር። ወንዶች መርቀና አልመጣም እንዴ? ወላሂ መርቀና መምጣት አለበት እንጂ። እሺ ልጨምርላችሁ ከቁርአን ብቻ የዓለም ነገር አላመጣም። እኔ ሐታ እዚህ ላይ የነቢያችን ንግግርም አልገባም። አላሁ ዙል አርሽል ከሪም ዙል አርሽል ዐዚም ጀለ ጀላለሁ በጣም ትልቅ የሆነው ጌታችን ራሱ የሚገልጸው ነገር ነው። ሱረት ያሲን ምን አለ አላህ ሱብሓነሁ ወተዓላ ኢነ አስሓበል ጀነቲ ልየውም ፊ ሹጉሊን ፋኪሁን ሁም ወአዝዋጁሁም ፊ ظላልን ዐለል አራኢክ ሙተኪኡን ለሁም ፊሃ ፋኪሃ ወለሁም ማ የደዑን ቃለ ዐብዱላህ ብን መስዑድ። ማን ነው ዐብዱላህ ብን መስዑድ? ነው ምን ይል ነበር? ወላሂ ያለ ለቀድ አኸዝቱ ሚነ ነቢይ ሰለላሁ ዐለይሂ ወሰለም 70 ሱራ ከነቢያችን ሰለላሁ ዐለይሂ ወሰለም 70 ሱራ። ኦኬ ቀጥል። ወንዶች አላችሁ ስሜታችሁ አልመጣም ነው? ምንድን ነው ያልመጣም ነው ያለው? ቀራችሁ ምርቀና አልመጣችሁም እንዴ? እንዴት ነው? እስቲ አሁን ማይክ አንሱና ሙስሊሞች የመረቀናችሁ እስቲ ማይክ አንሱ። ይሄንን ስብከት ሰምቶ የመረቀነ እፎይ እንዴት አመሻችሁ? ረመዳን ከሪም እንዴት ነህ? ደህና ናችሁ? ሰላም ነው አለ። እኔ የምልህ አይሰማም አይሰማም? ይሰማል። እሺ ለውይይት ከሆነ ይሄን መድረክ የተከፈተው ማለት ነው እፎይ ሐሳቡ ላይ እሺ ሐሳቡ ላይ አሁን አንተ መረጃ ብለህ እያቀረብከ ያለው አንድ የግለሰብን እንትን ይዘህ ነውና ቁርአኑ አይመለከትም። የእናንተ ሃይማኖት ቁርአኑ አይመለከትም። ይመለከተኛል በሚገባ ማለት ነው። በገነት ስገባ በሰፋፊ ኩባያ ልበላና ልጠጣ ነው በሚገባ። በወርቅ ኩባያ ለመጠጣ ነው አይደለ? ይላል እኮ አስቀምጦልሃል ቁርአኑ። ታዲያ እሱን እኮ ነው ያብራሩት። እሺ ጡታቸው ጉች ጉች ያሉ ሴትም ጅኒም ሰውም ያለካቸውን ልገረስስ ነው አይደለ? ሀቅ ነው። ታዲያ ኡስታዙ የተናገሩት እኮ ይህንን ነው የተናገሩት። ጡታቸው ጉች ጉች ያለ ሱራ 55 ላይ ሱራ 55 71 እስከ 73 ተቀምጧል። የሚጠጣውንም አስቀመጡ፣ የሚበላውንም አስቀመጡ። ሱራ 43 71 ተቀምጧል። ሱራ 2 25 ተቀምጧል።
ተቀምጧል። እኔ ሰምቻለሁ። እስካሁን እያዳመጥኩ ነበር እኮ። በደንብ ፈሰሩት፣ እሳቸው አረብኛውን በደንብ ፈሰሩት። ቃል በቃል እነሱ አሉት። ቁርአኑ የሚመለከት ከሆነ አይመለከተኝም ለምን ትላለህ? ብልት የመቶ ወንድ ጉልበት ይሰጣል አልወስ የምታደርግበት። አሁን አንተ የምታወራው ነው የምጠይቅህ አንድ አይደለም። ጥያቄ ልጠይቅህ ነው የገባሁት። የአንተ እምነት የሌላውን እምነት ማጠልሸት ይፈቅዳል ወይ ነው? ይህን ቴንኪው። ብልትህ ይቆማል፣ የመቶ ወሲብ ይሰጠሃል፣ ድንግል ታፈርሳለህ። በገነት የምታገኘው ጡታቸው ጉች ጉች ያለ እነሱ ወሲብ ለማድረግ ነው። በገነት ውስጥ ጠጅ ለመጠጣት ነው። በገነት ውስጥ በሰፋፊ ኩባያ በላለው ጠጣለው ብለህ ተስፋ በማድረግ ነው ብዬ ተናግሬ ያለው ማጠልሸት ነው ይሄ ወይንስ ቁርአንህ ላይ ያለ ነው? ቁርአን ላይ ያለውን ለእኛ ብትወውስ ነው። አሁን እኔ ልልህ የፈለግኩት አንተ ወደ እምነት ማጠልሸት የመሰለው ምንድን ነው? ቁርአኑ ላይ ያለውን እኔ ስናገረው ማጠልሸት ይመስለዋል። የሌለ ነገር አይደለም የተናገርኩት፣ ያለ ነገር ነው። ስለዚህ ያለን ነገር መናገሬ ያጠለሸው ስለመሰለው ለእኛ ተውልን፣ አትንካ። ቆይ አይደለም፣ አዳምጠኛ ምን ታታርገኝ አንፈልግም። ከስር ትሆናለህ ማለት ነው። ቀጥል ቃል ሼክ ኢብራሂምም ይሄንኑ ብለውታል። ቀጥል። አይሰማም ማለት ባንደና መጣ አሉ ባንደና መጣ። እሺ አሁን አንድ ነገር በጀነትና በጀሃነም ታምናለህ አታምንም? እናለው በእስልምናው ጀነት ግን አላምንም። እኮሽ በምን ሲኦልና በእናትህ ገነት ነው የሚባለው? መንግስተ ሰማያት አለ። መንግስተ ሰማያት አለ። መንግስተ ሰማያት ማለት ገነት ማለት ነው አይደለም? ዘላለማዊ የምንሆንበት መንግስተ ሰማያት ነው። ገነት ጊዜያዊ ማለት ነው። አይዞህ፣ ለማንኛውም ተረጋጋ። ብዙ ደክመሃል፣ በጣም ጮኸሃል ዛሬ። ያው ብዙ አማኞች ሙስሊሞች ገብቶም ይነግሩሃል ወንድሜ። ያው በይበልጥ አፍ በለኝና አንድ ሃይማኖትን እስልምና የሚባል ሃይማኖት ያው የበላይም ስለሆነ አልሐምዱሊላህ ሐቅም ስለሆነ ይከብዳል። ተረት ቃል የምታሳየዋለህ። ቀጥል። እየየለ ናቸው የመቶ ሰው የወሲብ ጉልበት ስትል ያው እሳቸው እኛም እናስተምረውን እዚህ ጋር እንትን የሚሉትን ማያስተምሯቸው ቲክቶክ ላይ ያሉትን ትልልቆቹም ያስተምሩት ነው። ስሟቸው 100 ሴቶች ልብ የለህም ሲጀመር ሚት ታደርጋለህ። እነዚህ 100 ደግሞ ሁሉ ቢክር ናቸው፣ ድንግል ናቸው። ለ100 ሴቶች ሁሉ ድንግላቸው ወስደህ እንደገና within 5 minutes ድንግላቸው ይመለሳል። ድንግል ይሆናል እንደገና። طيب እኔ አልደክመም እንዴ? ኖት መያዝ አለብኝ። እሺ ድምጽ ድጋማ ቃል 100 ሴቶች በአንድ ሰዓት ጅማዕ ታደርጋለህ። እነዚህ 100 ደግሞ ሁሉ ቢክር ናቸው፣ ድንግል ናቸው። ለ100 ሴቶች ሁሉ ድንግላቸው ወስደህ እንደገና within 5 minutes ድንግላቸው ይመለሳል። ድንግል ይሆን እንደገና። طيب እኔ አልደክመም እንዴ? አራት ደክመም እንደገና ጎበዝ ነው የምትሆነው። ሚስትህስ ይህቺ የአዱንያ ሚስትህ ደስ ይላታል እንጂ 100 ሴቶች አሉ ይቆጫታል። እንዲያውም ለምን 200 አይሆንም ትላለች። ይህ ሁሉ እያለ ከዚህ በላይ ምንድን ነው የምጠብቀው ይላሉ። አሁን አላህ ሱብሓነሁ ወተዓላ አዚደኩም ያበዛል፣ ልጨምርላችሁ ይላል። ፈልገው የጀና ሰዎች ምንድን ነው የሚጨምረን ከዚህ በላይ ይላሉ። فيقول سبحانه وتعالى فيكشف الحجاب الله أكبر السن يشفن حجاب يكفتوا على الله سبحانه وتعالى فما أعطوا شيئا أحب إليهم من النظر إلى ربهم رواه مسلم يعني اللهن اندزي بعينات شو اللهن سيايو ينبروا نعمة አላሁ አክበር። ይሄ ነገር ወሰወሰኝ እኔ ራሱ ማለት አሁን ሙስሊም ሴቶችስ አሁን ምንድን ነው የሚሰጣችሁ? እስካሁን የተወራው ስለ ወንድ ብቻ ነው። ማን ነው ሙስሊም ሴት ምንድን ነች ነው? ማን የት ያውቃታል? ትላለች አለ እኮ አልሰማም እንዴ? ለባልየው እንደውም ይቆጨታል። 200 ለምን አልወለድም ይላለች አለ። አዲሱን ክፈታውን 100 ሴት ነው 100 ሰው ጉልበት እንደሚሰጠው ደግሞ አሳያችሁ። እሱ
ኦኬ ያ ከራሳችን ደግሞ እንዳይመስላችሁ ሐዲስ ላይ ሙሐመድ የተናገረው ስለሆነ አናስ ናሬትድ ዛት ዘ ፕሮፌት ሰይድ አናስ እንደተረከው ነብዩ እንደዚህ ያለ ይላል the believer shall be given in paradise such and such strength in intercourse የጀነት ሰዎች በወሲባዊ ግንኙነት ይሄንና ያን ያህል የወሲብ ጉልበት ይሰጣቸዋል it was said o messenger of Allah and will he able to do that ያንን ማድረግ ይችላልን ያላህ መልእክተኛ ሆይ ያሉት he said he will be given the strength of 100 የመቶ ሰዎች የወሲብ ጉልበት ይሰጣል አንድ ሴት ወሲብ ለማድረግ የመቶ ሰው ጉልበት ይጠቀማል ስለዚህ ኢነርጂውን እየጨመረ እየቀነሰ መጠቀም አጀስት እያደረገ መጠቀም ይችላል ማለት ሲፈልግ የ10 ሲፈልግ የ15 የ20 የ30 እስከ 100 ድረስ ይችላል ዶክተር ሙባረክ ጓደና መጣ ዲያር ይላል እንኳን ደህና ቆየ እንዴት ናችሁ ሰላም ነው እንዴት ነው አለን ሙስሊም ነህ መልካም እስልምና የነቢያት አስተምሮ ነው ብለህ ታምናለህ ወደ እሱ ከመግባታችን በፊት አክቹዋሊ ብዙ ፎሎ አላረግም አንተንም ያው ሌሎችንም ብዙም ዞር ስል ድንገት ነው ያገኘው ፕራይመርሊ የገባሁት እንኳ ትንሽ ቶናችሁ የሆነ ጠበቅ ያለ ነው ማለት የሆነ በእኛ ሴታፕ ዝም ብዬ ሳየው በእኛ ሴታፕ ሴንስ አሁን ባለው የሆነ ከኢትዮጵያ ኗኗር ቦንዱ ከሜሬጁ ከሶሳይቲው ኦቨርኦል ይሄ ላይፍ ስታይሉን ጋር ስታዩት የሆነ ከማፌዝ ጋር አንተ መሆንክ የሆነ ኢስላሚክ ፕሪቸር የሚሆን ፕሮቴስታንት አስተማሪ የሚሆን ማንም ይሆን ማለት ነው አትሊስት ቶናችንን ለዘብ ብናደርገው ጥሩ ባይ ነኝ እኔ አሁን ሌላም ቢሆን ሙስሊምም ሆኑ እንዲህ አይነት አስተምሮት ቢያስተምር ገብቼን ኮሜንት እሰጠዋለሁ ባይዘው ምን ብያለሁ ለምሳሌ አሁን ምን መሰለህ አላሁ አክበር ማለት ለአንተ እንደ ማፌዝ ወይ አንድ ሙስሊም በማርያም ቢል እንደ ማፌዝ አድርጌ ነው የምወስደው ወይ እንደ በጂሰስ ቢል ሲል ብሰማው ሚኒንግ አላመነበትም ያ ሰውዬ አይደል ማለትም ጂሰስን አንተ የምትሰጠውን ቦታ እሱ አይሰጠውም አትሴም ታይም ደግሞ አንተም እዛ ጋር የሆነ አትሊስት ባይዘወይ ለአንተም ኦዲየንስ ጥሩ አይሆንም የሆነ እንደ ሳርካስቲክ የሆነ ስፒች መሆን ያለበት ብዬ አላምንም ኤቭሪዋን ካንቲች የራሱን እምነት ማለት ሁሉም ያስተምር ግን ለአንተም እንትን የሚሆነው ትንሽ እንደ የሃይማኖት አባቶች ስንል እኛ ሞሮፌ ኤግዛምፕለሪ አሁን እኔ አንድ ቄስ ባገኛችሁ ትልቅ ክብር አለኝ ኖርማሊ እንትኑ ክርክሩ ጋር ልገባ አይደለም አላሁ አክበር ለሚለው ከሆነ አላሁ አክበር ሼኩ ሲሉ ስለደገምኩኝ ሶሪ ብያለሁ አዎ አይ አትሊስት የሆነ ለእኛ እኛ ሁላችሁም እንደ ፐብሊክ ፊገር ስለሆናችሁ ሌላ ችግር አለ የሆነ ስሙዝ በሆነ ወይ ብትማማሩ ጥሩ ይመስለኛል እኔ ጀስት ግል አስተያየቴ በቃ ደህና ሆኖ ሌላ ስራ ላይ ነኝ እሺ ኡስታዙ የተናገሩትን ኦፌንስ ካደረጋችሁ ሶሪ አላሁ አክበር የምትለዋን ቃል ማለት ነው አክቹዋሊ ከቋንቋ አንጻር አረቦች ሊሉት ይችላሉ ማለት ነው ለምን አስወጣኝ እፎይ ለምን ነው የምታስወጣን ፈሪ ነህ ልበል አልሐምዱሊላህ ይፍራቅ አይደለም ድምጽን አስተካክለው ለምን አስወጣኝ ፈሪ ነህ ይሄ ቤት መወያያ አይደለም እንዴ ንጽጽር መወያያ ነው እሺ ማፈቃት በሳጫት እናደድ እናንተም ያለው እኮ ነገር ብትፈቅድልን ብዙ ነገር እንዘረዝርልህ ነበረ ግን ፍቃደኛ አይደለህም አንተ ያው ብቻ መጀመሪያ ገለጽ ለማንኛውም ግን ዞሮ ያው ብዙ ትደክማላችሁ ትለፋላችሁ አንድ ነገር ሳይ ማለት ነው ሰው ለምን ፕሊዝ ቶፒክ አለ ተረተረ እኛ አንተ ጋር ስናነሳ እናንተ ጋርም እንዲህ አለ ብለህ እያነሳ ቀጥል ችግር የለውም መርሐባ ለማንኛውም ያው አይ ብዙ ትለክማላችሁ ብዙ ትለፋለህ ግን ሰው እሺ ከእስልምና ወደ ክርስትና ለምን አይሄድም አብዛኛው ሰው አሁን በተለያዩ ውይይት ቦታ ላይ ሰዎች ይሰልማሉ ተረተረ ለምን ታወራለህ እዚህ ጋር ሚስራ የምታያት ከእስልምና ወጣች ነች ቃል የምታየው ከእስልምና ወጣ ነው ሱሱ የምታያት እዚህ ጋር ከእስልምና ወጣች ነች እዚህ ጋር ምን ተረተረት ምን አሰራ እንዳንተ ፕሮግራም እንትን ዘን ተረተረት ማስታወቂያ መስራት አለብን እንዴ
አሁን የወጣችሁም ልጅ ከእስልምና የወጣች ልጅ ነች። ገብታ የወጣችሁ ልጅ ማስታወቂያ መስራት አይጠበቅብንም። እኛ ቁጥር ጉዳይ አይደለም የሚያሳስበንም። ይህንን አይምሯችሁን እዛ ሰፍተው የላኳችሁን እከሌ እየመጣ ነው፣ እከሌ እየሄደ ነው፣ እከሌ እየመጣ ነው፣ እከሌ እየሄደ ነው። ይሄ ብቻ ነው እናንተ የምታውቁት። እናንተ የሚዲያ ሰዎች ናችሁ። ሚዲያው ላይ ብቻ እንደምትሉ ናቸው እና ይህ እስልምና እየወጡ ያሉ ልጆች ናቸው። ዱቄት እንደሆናችሁ ያውቁታል እኮ ሚዲያው ላይ እዚህ ላይ። ለዛም ነው እስልምናን ለመታደግ ምን ያህል እየተጋጋጡ እንደሆነ ስለምናውቀው እኛ ማለት ነው። ማያውቀውን ሰው ሂድና ሸውድ። እኔን አሸውድም። እኔ ተማርኩ ነኝ፣ ማንበብ የምችል ነኝ። የተነገረኝን ብቻ ምሰማ አይደለም። የተነገራቸውን ብቻ የሚሰሙ ምንም ማያውቁ ሰዎችን መሸወድ ያለባቸው። ለማንኛውም ችግር የለውም። ዝም ብለህ ስልህን አነጣጥፈህ ለእነሱ ስገድ። እኛ አልሐምዱሊላህ አንድ አላህ ነው የምንሰግደው። መሰመር ያለ መልእክተኛ ናቸው። ድንጋይ ትሰግድለታለህ፣ ለድንጋዩ ሄደህ ትሰግዳለህ። ሱናን አናሳይ 29:19 ላይ ያ ጥቁር ድንጋይ ሄደህ ትልሰዋለህ፣ እንደገና ደግሞ ትስመዋለህ፣ እንደገና ደግሞ ትሽከረክረዋለህ። ፓንት ሳለብስ ሳባዎቹ ሳያል ቡካሪ 2505 2506 ላይ ፈርማቸውን እያንጠባጠቡ ይዞሩት ነበረ። ያ ጥቁር ድንጋይ ሴቶች ፔሬዳቸውን የሚለጥፉበት የሚቀቡት ነበር። በሴት አትበሳጭ፣ ተረጋጋ። እንትን ይሰጠናል ብለው የሚያምኑ ነበረ። ምን ልጅ ይሰጠናል ብለው የሚያምኑ ነበሩ። ያንን ጥቁር ድንጋይ ሄደህ ትልሳለህ፣ ትስማለህ፣ ስሚዎች ታደርገዋለህ። ሄደህ ኮባራስ ብረት ያንን በመሳም ገነት እገባለሁ ብሎ የሚያምን ኃጢአቴን ይቅር ይለኛል ብሎ የሚያምን እኛ ለአንድ አላህ ብቻ የምንሰግደው ሁኬርስ። አላህ ራሱ ጣዖት እኮ ነው። አላህ ራሱ ጣዖት እየሰገድክ ነው። ለአንድ አላህ ብትሰግድም ለአንድ ጣዖት እየሰገድክ ነው። ካደ ምን ይሁን? አላህ ለእኛ እኮ ጣዖት ነው። ሁለት ቀኝ እጅ እንደዚህ ያለ ያለው ባት ያለው ጭንቅላት የሌለው እግር ያለው እያመለክ እሱ ጣዖት እኮ ነው ለእኛ። ምን አገባን እኛ? አሁን ለአንድ አላህ ስገድ ለአንድ ጣዖት እየሰገድክ ነው። አንድ ሳይሆን አሁን አንዱ ነው። አላሁ አሃድ ማለት አንዱ ጣዖት ማለት ነው። ኦኬ ለአንድ ጣዖት እየሰገድክ ነው። ሶ ሁ ኬርስ? ለአንድ ስለሰገድክ አንተ እውነት ያደርጋል? ለአንድ ጣዖት ስለሰገድክ እውነት ነው ማለት ነው? አላህ ራሱ ጣዖት ስለሆነ ማለት ነው። እኔስ ቶፒኩ ላይ ፎከስ አድርጉ። ጥያቄ ካላችሁ ጠይቁ። አቡ ቤዳ ይስቃል። ሚስትህ ነች የሳቀችዋ። ቀጥሉ ሙስሊሞች። አቡ ቤዳ ያ ቀጥል ክርስቲያን። ያ ሙስሊሞች ካሉ ምናልባት አቡ ቤዳ ወይ ሰላም ናችሁ? ሰላም ነው። እንዴት ነህ? አለን። እኔ አልገባኝ ያለው የክርስቲያንና የሙስሊም ልዩነት የለም፣ ግን እፎይ ላይ ነው። እኔም አብዛኛውን አቡ ቤዳ ጥላቻ ለምንድን ነው? ሁልጊዜ ጥላቻ ባይኖር አሪፍ ነው። አቡ ቤዳ ነብይ ብትለው በምን ብትለው ክርስቲያንና ሙስሊም የሚለያይ ነገር የለውም። ታወቀ ማለት ነው። ጦርነትም የተካሄደው እስካሁን አይሁዲና ሙስሊም ነው። ማን ያለ? አንተ ግን በቃ ጥላቻ በጣም ይገናል። ምን እንደሆነ አይሁድና ክርስቲያን ብቻ ነው ያለው። የመን ክርስቲያኖችን ናጃን ክርስቲያኖችን አጥፍቷቸዋል። ቱርክ ክርስቲያን ሀገር ነች፣ አጥፍቷታል። ሲሪያ ክርስቲያን ሀገር ነች፣ አጥፍቷታል። ኢራቅ ክርስቲያን ነበረች፣ አጥፍቷታል። ሮም ክርስቲያን ነበሩ፣ ሄደው ወቅቷቸዋል። ግብፅ ክርስቲያን ነበሩ፣ ሄደው ወቅቷቸዋል። በቀላሉ እንኳን ታሪክ እንዲሆነ አጊያ ሶፊያ በልና ቼክ አድርገው ወደ መስጊድ የተቀየሩት በጉልበትና በጦርነት በፊት ቤተክርስቲያን የነበሩ ፓክት ኦፍ ኡመርን አንብብ። ክርስቲያኖችን እንዴት ማሰቃየት እንዳለበት የተቀመጠ ነው። ሱራ 9:29ን ተፍሲር ኢብን ከሲርን አንብብ። ክርስቲያኖችን እንዴት ቤተክርስቲያናቸው መንጠቅ እንዳለበት እንዴት ሲነጥቁና ሲወጉ እንደነበረ የተቀመጠበት እንትን ነው። እነማን ናቸው? ማን የሚባሉ? ዑመር አልከታብ እነ ፊርዓውን ናቸው። ዑመር አልከታብ የነብይ ሳባ እና ራሱ ሰለመ እንጂ ታዲያ ማን ነው? ካሊፋው እያልኩ እኮ ነው፣ ዑመር እያልኩ እኮ ነው። እና ማን ያስገድል? ሰልሞ እኮ ነው የሞተው እኮ ራሱ ነው የሰለመ። እኔ ክርስቲያኖች ነው እያልኩ እና አይሁዲ ነበሩ በፊት። ዑመር ነው አይደለ? የነብይ አይሁዲ ነበሩ በፊት።
እንደሚያወራው ክርስቲያን አይሁድና ሙስሊም አታውቅም? ለምንድን ነው እያወራኝ ያለው? እኔ ክርስቲያኖችን የወጉትን እየነገርኩ እኮ ነው። 4 ከሊፋዎች አሉ አይደል? ኡመር አይሁድ ትደግፋለህ? ፓርቶፍ ኡመር ማለት ምንድን ነው አልክ? ማን ነው አልከኝ? ሲሪያን እንዴት አድርጎ እንዳወደማት ማለት ነው። ማን ኢየሩሳሌምንም እሱ ነው የላከባቸው አይደል? ጦርነቱን ኡመር ነው። አይሁድ ነበር እኮ በፊት ሰው እንዴ ምን ሆኖ ነው? ከሙስሊም ከክርስቲያን በፊት እኮ አይሁዶችም ነበሩ እኮ። ከዛስ አይሁዶች ጋር ነብይ ኢሳን ማን ነው ነብይ ኢሳን እንትን ያደረጋቸው? ምንድን ነው የምታወራው አንድ ሰውዬ? ኢየሱስን ማን ነው የሰቀለው? ሲነገረኝ አይሁዶች አይደለም እና ምን ይሁን እና ታዲያ አንተ እኮ አይሁዶችንም ደጋፊ ትሆናለህ አንድ ጊዜ። ኢየሱስን አንተ ታመልካለህ አይደለ? በኢየሱስ ታምናለህ አይደለ? የእናንተና የነሱ ዓላማ የተለያየ ነው። ሎክ እነሱን ትደግፋለህ አንተ፣ እነሱን ትደግፋለህ፣ አይሁዶችን ትደግፋለህ፣ ሙስሊም እንደገና ደግሞ ትጠላለህ። ሙስሊም እና ክርስቲያን የሚለያየው እኮ በነብያት እንጂ በሌላ ነገር እኮ አይለያይም እኮ። አዳምጥ። ሱራ 5:83-81 አካባቢ ያለውን ክፍል ከቁርአንህ ጋር ትጋጫለህ። የአይሁዶች የምደግፍ ከሆነ ቁርአንህ የሚለው ምንድነው? ክርስቲያኖች ናችሁ ለእናንተ ደጋፊ፣ አይሁዶች አይደሉም ነው የሚለው። ክርስቲያኖች ለአይሁዶች ደጋፊ ሳይሆን እንደውም ለእናንተ ደጋፊ እንደሆንም ከአይሁዶች ይልቅ ያስቀምጠዋል። ስለዚህ አላህ ዋሽቶብናል ማለት ነው። እኛ እናንተ